ለካ እለቱን ሻወር አይወጣድም ህጅት ብየሽንት ቤት ውሃውን ተጣርጌ በለው ስል ደሙ እንዴት ይቋረጥ እኔ እንዴት አይኔ ይልኝ ሐላስ እየዋደርኩ ከሐማም ወጥቼ ልጄ ጋር ተገናኘሁኝ ልጄን ታቅፌ እንደዚህ ጎንበስ ስል ሐኪም ቤት ከሐኪም ቤቱ ጃሚያ ነበር የምኖረው ከጃሚያ እያለቀስኩኝ እቤት በእግሬ ማለት ነው በእግሬ እያለቀስኩ እንዴ እኔ በጣም አልቃሻ ነኝ ለቅሶ ብዙ ማይግረማችሁ ማልቀስ ደስ ይለኛል ብያችኋለሁ እያለቀስኩኝ እቤት የደረስኩ ቤት ሰዓት ጎረቤታችን የሸዋረቢት ልጅ እሷ አሁን ድረስ እንደዋወላለን የሸዋረቢት ልጅ ልጇን ልትልክ ወደ ኢትዮጵያ እሷ ብቻ ናት ቤት ያለችው ሌላ ሁሉም ሰው የለም እኔ ብቻ ነኝ ሐላስ ለቅሶም እኮ አንዳንዴ ሰው ያያችሁ አይዟችሁ ምናምን ሲሏችሁ አብሮ ያምራል ለቅሶ ብቻ ሳለቅስ አመል የምደረግበት ቀርቶ እኔ አንድ ሐላላ ሪያል 75 ብር ነው ምናምን ያለኝ ኪሴ 75 ብር ያንንም የሆነ ሰው ሰጥቶኝ ነው ስሙን መጥራት አልፈልግም ስጦታ ሰጥቶኝውን አላቅም ሐርኩኝና ሰደልያ መድኃኒት ያልታዘዘልኝን የመድኃኒት ታዝዣለሁ ብዬ አነሳሁኝና ካሸሬው ጋር ስሄድ አራ ይሄኮ አይሰጥም ሊገልሽ ሁሉ ይችላል ስለዚህ ሐኪም ቤት ሂጂ ተባልኩኝ ሐኪም ቤት ተመልሼ ዶክተር ሰውሳን ትባላለች አሁንም ድረስ እንደዋወላለን ዶክተሯ 10 አመት ኦሬዲ 10 አመት እየሆነው ነው መሰለኝ ሐርኩኝና እሪ ስልባት ምን ነው መውለድ ይፈልጋል እንዴ አለቀንሽ እንዴት ትወልጃለሽ እኔ ዛኛው ሐኪም ቤት አመልያለም ትደረጊው ተብያለሁ እንዴት ምትሽ ገና አልመጣም ስለዚህ እንዴት ነው ግድ ወልዳለሁ የሚባለው እብድነሽ አለችኝ አይ እብድ ሳልሆን እንደዚህ መውለጃ ሰዓት ሻልፋል ተብያለሁኝና መውለድ ያለብኝ ስላት ምጥ የሚያመጣ መድኃኒት ቀናችሁ ሲያልፍ ምጥ የሚያመጣ መድኃኒት አለ እሱን ሰጣችኝ ያንን በታክሲ ነበር ሂጂ ያለችኝ እኔ እናንተ እህት እየተንቀዋለልኩኝ በእግሬ አሁንም እቤቴ ሄድኩ ማለት ነው እቤቴ ሄጄ ተኝቼ ልክ ስነቃ አላህና እኔ ነን ያለነው ምጥ ፍጥጥ አድርጎኛል መክያ ፍቺ አብረን እናውራ እንዴት እንጂ እኔ ውሸታም ልታረጊ ነው እንደዚህ ሁሉ ህዝብ ጋር ብዙ ሰው ብቻዬን እንደወለድኩኝ ሳወራ ወጂ ምናምን ስለሚሉኝ እኮ ነው ለምስክርነት ያመጣሁሽ በደግስል ምጥ ፍጥጥ አድርጎ ይዞኛል ፍጥጥ ታውቃላችሁ እንደመዞር አልችልም እንዴ ማለት አልችልም አመናችሁም አላመናችሁም ይሄ ሸሂዳለኝ ብቻዬን እንደወለድኩኝ ከዛ ስልኬን ምንም አላረኩኝ ስልኬን እንዲጎኑን ጫፉን ጎኑን ተጣጣረኩና ግፍል አድርጌ ወረወርኩት ማለት ነው ሰው እንዳይደውልብኝ እብድ ነበርኩ እንደገና ወይዴ አለማስተዋል እኮ ነው ከዛ ምጥ በኃይለኛ በቃ ፍጥጥ አድርጎ ምጥ ይዞኛል ምጥ እንደዚህ ስለ እንደዚህ ቀጥብል ሱፍራ የምንሰራው ሱፍራ ተንጠልጥሏል ከዛ ግን መርፌና ምንድነው መቆጨትና ክር አዘጋጅቼ እንትን ብቻ መቀስ አዘጋጅቻለሁ ከዛ በጣም ካክሜ በላይ ሲሆንብኝ ጮህኩኝ ስጮህ ለካ ተፍቲሽ ነበር በዛ ጊዜ የሁለተኛ ውጡ ጊዜ አስታውሱ የሁለተኛ ጊዜ የሁለተኛው ነው የመጀመሪያውማ 2006 ኢትዮጵያ የገባንበት ነው ድጋሚ ውጡ ነበርኮ ከዛ በኋላ አቶ መጥፈጠጣ አረጋይ በከሰል ሰው ምንም ተየለም ተሻረቢት ልጅ ደግሞ ልጇ አይደልክ ነበር ከእንቅልፏ ተነስታ መጥታ አለች አውዝ ቢላህ ሸይጣን ወረረይና አልሽው ልጁ ውጥት አይልም እንዴ ውጥት አላህ ያኔ ተህየሉ ወጣ ልጁ ተወለደ እንደዛ አርጌ ግጥት አርጌ ሱፍራውን ግጥት አርጌ ብቻ አይቼ ነበረ ብቻ እንደዛ አርጌ ስገትተው ሱፍራው ወደቀ እግሬ ላይ ስራ አደረኩት የሚታሰረው ልቆርጥ አሰርኩት
እንደ ወላሂ ድፍረት የኔ ሳስበው መኪያ ወረብል ያን ሁሉ እኔ ነኝ ያለኩት እላለሁ። ወላሂ ችግር ጠንካራ ያደርጋል። አላህ መፍትሄ ያመጣልሽ። ከዛ ልጁን አሰርኩት ተቆረጥኩኝና ያችን አልጋ ታስታውሻታለሽ? ልጁን አልጋ ላይ ምን እንዴት ይሁን አላውቅም፣ ጠቅልላ አድርጌ አልጋ ላይ አስቀመጥኩና ከአልጋው ላይ ብድግ ብዬ ስወረወር አቅ ነበር እንደዛ አድርጉ ሲባል እንግዳ ልጁ ረዳለ። ባልሽ ላይ ደወልኩ ልወቅስልሽ ነው። ዝግት አረገብኝ ባልሽ ዝግት አረገብኝ። ሌላኛው አነሳልኝ ማለት ነው። ደግሞ ባይ ሊመጣ ነው። አይ እኔ ያላላክስ ካላለኝ እኮ ከዛ እሱን ታስታውሻለሽ እንደደወልኩኝ? አዎ ነግሮኛል። ዘጋብት ከዛ ምክንያቱም እኔም ላርጋ አይነት ነው። ከዛ በኋላ የጅልነት ልጁን አልጋ ላይ አስተኝቼ ለካ እለቱን ሻወር አይወሰድም ፍጅት ብዬ ሽንት ቤት ውሃውን ተጣርጌ በለው ስል ደሙ እንዴት ይቋረጥ እኔ እንዴት አይኔ ይልኝ ሐላስ እየዋደርኩ ከሐማም ወጥቼ ልጄ ጋር ተገናኘሁኝ። ልጄን ታቅፌ እንደዚህ ጎንበስ ስል ልጁ ጭንቅላት ላይ እንባይ ጠብ ብላ ቀጥ በኋላ ወደ ራሴ ስመለስ ልጁ ብስብስ ብሏል በእንባይ። ርቦኝ እኮ ነው። ታስታውሽ ከሆነ ማንም ሰው የለም። ስሙን ልጥራው እንደ ደጉ ዘመዴን እኔ ልጥራው ምን ችግር አለው? ዘይኑ ሁሴን ሀቢቢ ወንድሜ መጣ። እሱ ጋር ደወልኩለት መጣ። ከዛ የኔ እናት ዋየ ለካ ከዛ ካልጋው ላይ ስዘል ደሙ ግርግዳ ሁላ ተረጭቷል። ፈርሹ ሁላ ምናምን ሰው ሲወልድ ያስባችሁታል። አንድ ነፍስ ብቻዋን ስትወልድ እንደገና ስንት ሰዓት መጣልኝ እሱ ይቀርጹሽ ያለሽ ነው ማለት ግን ትምህርት ይሆናል። ምን ያለፈ ታሪክ እኔ ቢቀርጹ ምን አገባ ይቀርጹ። እኔ አልዋሽም። ያው ምስክር ይዤ ነው የመጣሁት ራሱ እንድታስታውሱ ብዬ። እስላም ታውቃለህ ታሪኩ የጨመረች የቀነሰች ዛሬ ዘንጋ እንታየቃለን። ግን አሁን ትንሽ እንትን ብያለሁ አልመን የጠፋሁትን ቢዚ ስለሆንኩ ነው። መተው ፈልጌ አልልም። ደግሞ ሌላም ኬዝ አለ ያይብርሽ መኪያማ እሷም የዛን ጊዜ አልወለድሽም። ስራ ቦታ ነሽ? የት ነበርሽ? ያኔ እርጥስኝ ወደሰሪ ስራ ቦታ ላይ አብዛኛው ጊዜ ሄደን እኮ አልነግርም። በነገራችን ላይ እኔ ስላለፈ ነው እንጂ ማወራው በጣም ደስተኛ ነው የምመስለው። ጥሩ ኗሪ ነው የምመስለው። ሳፈላላ አላወራም። እንደገና እኔና እሷ አድጋ ደግሞ ትንሽ የሆነ ኬዝ አለ ግራ የሚያጋባ ወደዛ ትሄድ ወደዚህ የሆነ ግራ የሚያጋባ በመካከላችን አለ። ባሏ በነገራችን ላይ የድሮ ባሏ ነው ለፍትህ የቆመ ሲደክመው ነው ያን ጊዜም ስልክ የዘጋው አስታውሳለሁ። አልሙሄም ከዛ በኋላ ለካ ልጅ ከተወለደ በኋላ ጢጦ ያስፈልጋል፣ ወተት ያስፈልጋል፣ አፋዛ ያስፈልጋል። እኔ መብላት ፈልጋለሁ። ወይኔ አዎ ማሬ፣ ለሁሉም ነገር እንደዛ አልሙሄም ህይወት እንዲቀጥላል። ከዛስ ምንድነው የሚሆነው? የሚያለቅስ ሞጃት ላኩ ዋርኒንግ ይሰጣል። ምን ይጀጀ ወንድሜም አለ። ግን ብታወሩ ወሬያችሁ ሰው ይቀበልላችኋል ወይ? ደግ ሆይሽም የሚከተለኝ ነገር አለ። ከዛ ደግሞ እልህ አለ። በጣም እልህ አለብኝ። እኔ በጣም ከቸገረኝ አላወራም። ችግሬን እዛው ፈጠቂም በልክ ነው የምመጣው። አሁን ትንሽ እርሜም እያረጀው ነው መሰለኝ። ሄድ እያልኩ ነው እንጂ ጎበዝ ነኝ። እና መጨረሻውስ ምንድነው? እኔ ልጁን ላጠባው ጡት የለ ከየት እንጣጡቱ ይሸከብለ ወላሂ እኔ እኮ ደውል አንድ ቀን እንደዚህ ነው እኮ አትለኝም እኮ። ግን እኔ አውቃለሁ ያኔ በተለይ ያኔ ባሌ ወላሂ በጣም ነው እንትን የሚልልሽ ማለት ነው። ያኔ ባልዘረዝረው ወላሂ በጣም ነው የሚያስብልሽ። የትኛው ባለሽ መኪ? ይኸው ችግር ይዛብኝ ነው ጠይቀዋለሽ። ይቺ እኮ ሰው አይደለችም። ምክንያቱም ችግር አትረዳም። አበደን ማሂ ማለት ነው። ለምን ፍንዲት ሳትይም ችግርሽን አትረዳሽም።
እንደውም ኧረ እንዴ አይደል እንዴ ወደዛ በይ አይነት ነገር ናት። ትረዳም እኔ ህይወትን ቀለል አድርጌ የምኖር ሰው ነኝ። አይመችኝ። አንቺ አሁን ህይወትን የምትይው ባልሽ ሳውዲ አረቢያ አንድ ያለ ቀን ወይኔ ሸዋዬዋ ወይኔ በጣም ትንሽ ቀን የቀራት መኪያ ልንገርሽ ወላሂ ማሂ መጣ በዚህ በቲክቶክ ላይ ወይኔ ይቅርታ የኔ ለካ የኑርኩ ህይወት እንዲህ ነበር ብላ የምትልበት እኔ ማሂ ቲክቶክ ላይ ሙቼ ነው ቁሜ ቲክቶክ ላይ ባይሆንም ለኔ ታወሪኛለሽ እኔ መጥቼ አወራብሻል። ታውራቸው ነው። እኔ እኮ ሚዲያ ሰው ጋር ግብብነት እየተውኩ ነው አሁን። እኔ ሳወራለሁ ወይኔ ይቺ ኑሮን ቀለል አድርገሽ የምትኖር አሁን እኔ የምትረዳኝ በጣም ተቸግራለሁ። ስራ ፈልጊልኝ የሰው አይንና የሰው ፊት ማረራኝ ነው እኔ እንጂ ላወራ ፈለኩት አላወራም። ምክንያቱም አልፏል፣ ኦልሬዲ አልፏል። ብዙ እኔ ይሄን ወሬ ያወራሁት ብዙ ልጆች ህይወት ክብድ ብላቸው ራስን ማጥፋት እንደ መፍትሄ፣ ተስፋ መቁረጥን እንደ መፍትሄ የሆነ በቃ እንደ መፍትሄ የምትቆጥሩ ሰዎች እብድ ናችሁ ወይ ለማለት ያክል ነው። አንድ ነፍሳችሁን ማኖር ትችላላችሁ። ወላሂ ላዚም ሰው አንድ ነፍሱን ጽድት አድርጎ ማኖር ይችላል። እኔ ይሄንን ያወራኋችሁ ለካ ሁለትም ተሆኖ ሶስትም ተሆኖ ይታለፋል፣ ያልፋል፣ ነገ ሌላ ቀን መሆኑን እንድታምኑበት ነው እንጂ የማውራት አመል ኖሮብኝ አይደለም። ያስተምራቸዋል በጣም። በአሁኑ ሰዓት ላይ ትውልዱ አብዷል ማለት ትችላላችሁ። ሩጦ ወደ ህይወት ማጥፋት፣ ሩጦ ተስፋ መቁረጥ፣ ሩጦ ደግሞ ያልሆነ ውሳኔ፣ እብደት። ብዙ ሰው እያበደ ነው በነገራችን ላይ በጣም ብዙ ሰው። ስራ ለምን ጠፋ? ለምን ብዙ ሳውዲ አረቢያ ላይ አሁን አሚሮ በሽታ ሰላም አለይኩም ብላችሁ ጮክ ብላችሁ ስታወሩ ለምን ጮክሽብኝ የሚል ላይ ደርሰናል። እና ተስፋ መቁረጥ እዚህ የኔ ሀያት ተቀላቅላለች ለምሳሌ። እና ተስፋ መቁረጥ አያስፈልግም። አንድ ነፍሳችሁን ደግሞ በየትኛውም ስራ ላይ መሳተፍ። እከሌ ምን ይላል? እኔ ብቻዬን ባዶ ቤት ስወልድ የሀገር ሰው ሳይኖረው ቀርቶ አይደለም። ምን ያክል ክፉኛ አይደለም። ሰው አግልሎኝ አይደለም። አላወራም፣ ችግሬን አላወራም። አሁን ነው እኔ ማውራት የጀመርኩት ታስተማራችሁ ብዬ ስላለፈ ማለት ነው። አልፏል፣ አሁን አልፏል። አልፌዋለሁ በደንብ አድርጌ ከአንድም ሁለት ሶስቱኛ እኔ ሳውዲ አረቢያ ላይ አፈር ደሜ በልቻ አልፌያለሁኝ። እና ተስፋ መቁረጥ ለምን አስፈለገ? ለምን? ነገን ማን ያውቃል? ነገ እናንተ እናመሰግናለን። በጣም ተማረች ደነዛንችን አብሽሪ ላንቺ ቀናለ። አሁን ልብሱን እንሽጥ። ኦኬ ልብስ የምትፈልጉ